እሺ አመሰግናለሁ። ሁለት ጉዳዮችን ለማዳሰስ ነው የመጣሁት። አንደኛው ጉዳይ በጋምቤላ ክልል ውስጥ በኖርና ባኛዋ መሀል ያለው ግጭት ከሌሎች ኢትዮጵያውያን ጋር አያይዘው ሀሳባቸው የሚያንጸባርቁ ሰዎች አሉ። በረጅም ጊዜ የተመለከትኩትና የታዘብኩት ነገር ስለሆነ ነው። ዛሬ ይህን ጉዳይ በተመለከተ የራስ ሀሳብ ለማንጸባረቅ ፈልጌ ነው። ሁለተኛ ሀሳብ ወይ ሁለተኛ ጉዳይ በጋምቤላ ክልል ውስጥ የሆነ ነገር በሚፈጠርበት ጊዜ የሆነ ችግር እንበለው ነባርና አደገኛ ብለን ስንናገር በንዴት ደማቸው የሚፈላ ሰዎች አሉ። ይህን በተመለከተ በረጅም ጊዜ ተመልክቻለሁ፣ ሰምቻለሁ፣ ታዝቤያለሁ። ግን በዝምታ ለማለፍ ወስኜ ነበረ። ነገር ግን የባሰ መጣ። ነባሩ ከዩጋንዳና ከሱዳን የመጡ ሰዎች ስለሆኑ ነባር ሊባሉ አይችልም የሚሉ ሰዎች አሉ። በተደጋጋሚ እየተነሳ ስለሆነ መናገር ፈልጋለሁ በዚህ ጉዳይ ላይ። ስለዚህ ወደ ሁለተኛ ነጥብ ከመግባቴ በፊት በመጀመሪያው እንጀምር። ኖርና ኛዋ ግጭት የሌሎች ኢትዮጵያውያን እጅ የለበትም የሚል ግምገማ አለኝ እውነት ለመናገር። ምክንያቱም እንደዚህ አሁን አባጭ ፖለቲካ አይጠቅመንም። ስንፈልግ የምንጣላው መሬታችን ስለተወሰደ ነው። ስንፈልግ ሌሎች ኢትዮጵያውያን ነው እኛን ያጋጫ ያለው የሚለው ነገር አይሰራም፣ ትክክል አይደለም። የመሬት ጉዳይ ከሆነ የመሬት ጉዳይ ነው። ስለዚህ ኖር መንደር ሄደህ ጥቃት የምትፈጸመው በገመቹ ወይ በድል አድርጋቸው ታዘ ከሆነ ወጥተህ ተናገር። እኔ እስከማውቀው ድረስ ነባሩ ኖር ስወት የተገዳደለ ያለው በኋላ ቀርነት አስተሳሰብ፣ በብሔርተኝነት አስተሳሰብ ምክንያት ፑልኮር ላይ ሄደህ ጥቃት የምትፈጸመው የላከውን ጌታቸው ከሆነ ተናገር። ለምንድን ነው አኝዋ ከሌሎች ኢትዮጵያውያን ጋር የሚጋጭበት ጊዜ እንደዚህ አይነት አማርኛ የሚመጣው? እኛን ያጣላ ያለው ሌላውኝ ማይበረሰብ ነው፣ ሌላ ኢትዮጵያ ማይበረሰብ ነው የሚለው ነገር አይሰራም። ግጭት የመሬት ጉዳይ ከሆነ የመሬት ጉዳይ፣ የፖለቲካ ከሆነ የፖለቲካ ጉዳይ። እኔ እስከማውቀው ድረስ እኔ ብዙ የሌሎች ኢትዮጵያውያን ጓደኞች አሉኝ። አንድ ቀን ከአኝዋኮች ጋር ለምን እንደማትገዳደሉ ብሎ የመከረኝ ሰው የለም። ራሳችን ነው የተገዳደልን ያለ ነው እንጂ እንደዚህ የሸሌ ፖለቲካ ጥሩ አይደለም። this prostitute politics አይበጀንም። የኋላ ቀር አስተሳሰብ ስላለብን ነው እንጂ ሌላ ከአማራ፣ ከደቡብ፣ ከኦሮሚያ የመጡ ሰዎች አይደሉም። እንዳንሰራ አልከለከሉንም። እርስ በርሳችን ሰላም እንዳንፈጠር አልከለከሉንም። ነገር ግን ጥቂት ግለሰቦች የፖለቲካ ፍላጎት ያላቸው ይኖራሉ፣ አይጠፉም። ግን ዋና ችግራችን እነሱ አይደሉም። ጥቂት ሰዎች ሊኖሩ ይችላሉ። የነሱ ፍላጎት ግን ከመኖር ባለፈ ጋምቤላ የሌላ ከነባሩ ብሔረሰብ እጅነት ጥቆ የሌላ ቃል ለማድረግ የሚሰሩ ሰዎች እንዳሉ እናውቃለን። ነገር ግን እኛን በማጋጨት አይደለም። ግጭቱ የኛ ነው። ግጭቱ የኛ ነው። ሁለተኛ ነባርና ደገኛ ማህበረሰብ ብለን ስንናገር
ደማቸው የሚፈላ ሰዎች ሌላ ተልእኮ እንዳላቸው እናውቃለን። በሕገ መንግስታችን ከተፈቀደልን የቱም ሄደን የመኖር መብታችን ባለፈ ሌላ በስውር ሌላ አጀንዳ እንዳላቸው እንረዳለን። ምክንያቱም ነባር የሚለው ቃል አልፈጠር ነው፣ የአማርኛ ቃል ነው። አልፈጠር ነው። ነባር የሚባለው ቃል አስቀድሞ የመጣ ወይ አስቀድሞ የተገኘና ከዛ በኋላ የመጣ ሰው ለመለየት ነው እንደዚህ አይነት ቋንቋ የሚጠቀም። የቱም ቦታ ሄደን መኖር እንችላለን። የቱም እኔ ባህር ዳር ሄጄ መኖር እችላለሁ። ነገር ግን ባህር ዳር ትላንትና ሄጄ ከኔ በፊት የነበሩ ሰዎች ነባር ተብሎ መጥራት የለበትም ብዬ መናገር ሌላ ተልእኮ እንዳለኝ ነው የሚያሳየው። ስለዚህ አንተ አማራ ሆነ እስካኮ ኢትዮጵያ ተረፍ ላይ የመኖር መብት አለክ፣ አገርክ ነው። ነገር ግን ትላንትና መጣ ካንተ በፊት የነበሩ ሰዎች ነባር ተብሎ መጥራት የለባቸውም የሚለው ነገር ሌላ ተልእኮ እንዳለ ነው የሚያሳየው። እንደዚህ አይነት ፖለቲካ ወቅቱ አይደለም፣ ያለፈ ነው ጊዜው። ወልቃይት የአማራ ነው፣ ጋምቤላ የኢትዮጵያ ነው የሚለው ነገር አይሰራም። እንደዚህ አይነት ፖለቲካ የወረደ ፖለቲካ ነው። አሁን መንጸባረቅ የሌለበት ፖለቲካ ነው። በጋምቤላ ክልል ውስጥ የሚገኘው ቲርኪዴ ሰፈር ጎንደር ሰፈር ተብሎ ካልተቀየረ የኢትዮጵያ ቃል አይደለችም የሚለው ነገር አይሰራም። አኝዋገኛም ማያስተናገድ ኢትዮጵያ አይደለም። we need to be logical። እንደዚህ አይነት አመለካከት ጥሩ አይደለም፣ አይበጀንም። ምንም የሚጠቅመን ነገር የለም። በዛው ላይ ዳይቨርሲቲ ማያስተናገድ ኢትዮጵያ ወይ ኢትዮጵያኒዝም አይደለም። ድሮ ቀረኩ የብሔር አጀንዳ በኢትዮጵያ ውስጥ አስገብቶ ኮቨር አፕ አድርጎ የኢትዮጵያ አጀንዳ ነው ብሎ ሰዎችን ማታለል ጊዜውን አልፏል። አሁን አይደለም። ብዙ ችግሮች አሉ ጋምቤላ ክልል ውስጥ። የጋምቤላ ክልል ነባር ተወላጆች አብዛኛው የተማሩ ማይሞይ ስለሆኑ ነው። ብዙ መስተካከል ያለባቸው ችግሮች አሉ። እነዚህ ነባር ብሔረሰብ የተበደሉበት እኛን አዲስ አበባ ስንሄድ ጋምቤላዎች ተብለን እንጠራለን። አስቆጣንም። ምክንያቱም ከሌሎች ለመለየት ነው። ኢትዮጵያውያን አይደለም ብለን ተናግረን አናናቅ። ስለዚህ ሁኔታው ሲኖር ነባርና ደገኛ ማይበረሰብ መለየት የሚያስፈልግ ሁኔታ ሲኖር እንዳንናገር የምትከለከሉበት ምንም ምክንያት የለም። ስለዚህ እኛን ለፍትህ ስንናገር ሁሉም ኢትዮጵያውያን ጋምቤላ ክልል ውስጥ ያሉ ኢትዮጵያውያን በህይወት የመኖር የመስራት የመንቀሳቀስ መብት አላቸው። ነገር ግን በድብቅ በስውር የሆነ አጀንዳ ይዞ በጋምቤላ ክልል ውስጥ የሚገኙ ነባር ብሔረሰቦች በታሪክ ከሱዳንና ከዩጋንዳ ስለመጡ ነባር ተብሎ አይጠሩም የሚለው ነገር ሌላ ግጭት ለመቀስቀስ ካልሆነ በስተቀር እኛ አመጣታችን እኮ እናውቃለን። ናይሎቲክ፣ ሲሚቲክ፣ ኩሽቲክ ከየት እንደመጣ ነው ሁላችን እናውቃለን። ታሪክ እኮ እናነባለን። ኢትዮጵያ መሬት ውስጥ የበቀለ ሰው የለም እንደ ተፈጥሮ እዛ ነው። እሺ ከዩጋንዳ መጣ፣ ከደቡብ ወይ ከሱዳን መጣ፣ ካንተ በፊት መጡ። ካንተ በፊት ስለመጡ ነባር ናቸው። ምን ችግር አለ? ነባር ተብሎ ቢጠሩ አንተ እዛው ላይ መኖር ማከለከለ መብት ነው።